እሳቱን ወደ ውሃ የሚለውጥ ገናናው መልአክ ቅዱስ ገብርኤል ነበረ። በቅስፈት ደግሞ ሊያመሰግኑት ጀመሩ። ተው አታመስግኑ፣ የማመልከው የእግዚአብሔር መልአክ ነው አለ። ክብርና ምስጋና ለስሙ ይሁን። ከመከራ ያሻገ አማላጄ ነጊሽኖ እመቤት ድንግል ሆይ አማላጄ ፈጥነሽ አድኝኝ ድንግል ሆይ አማላጄ ድንግል አማላጄ 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 ገብርኤል አማላጄ አማላጄ መልአኩ ገብርኤል ገብርኤል አማላጄ መጣ የበረረ ገብርኤል አማላጄን የሦስቱን ሕፃናት ገብርኤል አማላጄን አምላክ አስከበረ። እጃችሁን እስኪ ገብርኤል አማላጄ ገብርኤል አማላጄ ማን ብዬ ልጥራው ስምህን? እጃችሁን አንድ ላይ ማን ብዬ ልጥራው ስምህን? መልአኩ ልበልሃ ገብርኤል ልበልሃ አማላጄ ልበልሃ እጃችሁ አባቴ ነህ ልበልሃ የነ ቂርቆስ የኢየሉጣ አዳኝ ነህ ማን ብዬ ልጥራው ስምህን? ማን ብዬ ልጥራው ስምሽን? እመቤቴ ልበልሻ እናቴ ነሽ ልበልሻ አማላጄ ልበልሻ ሰሚዬ ነሽ ልበልሻ የዚህ ሁሉ እናት ነሻ ማን ብዬ ልጥራው ስምሽን? ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት አድነኒ 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 ሊቀ መላእክት ንጉሱ በወታደሮቹ መካከል ፈርጣማ ይሁኑ ጉልበት ያላቸው የታጠቁት ብርቱዎችን ጠራና ወደዚህ እነዚህን ሶስት ወጣቶች ወደ እሳት ጨምሯቸዋል። ይሄም አለ ክርስቲያኖች፣ ይሄም አለ አይፈልግም የዛሬ ትውልድ ሰው እንዴት እግዚአብሔር ከኔ ጋር አንድ ነገር ብቻ ላስታውሳችሁ ክርስቲያኖች፣ ድንግል ማርያም ማንን ይዛ ተሰደደች? በማርያም መልሱ ማንን ይዛ ተሰደደች? ማንን ይዛ ተራበች? ንጉስ እንጀራ ይዛ የተራበች ድንግል ማርያም አለች። ክርስቲያኖች ስለዚህ አንተ ክርስቶስን ይዘህ ልትራብ ትችላለህ። ክርስቶስን ይዘህ ልትሰደድ ትችላለህ። ክርስቶስን እያመኑ ወደ እሳት ተጣሉ። እናንተ በጣም እኮ የሚደንቅ በዚህ ዘመን ቢሆን ይሄ አምላክ የለም የሚል ህዝብ ብዙ ነበር። ብዙ እሳቶች እየነደዱ ነው። እውነት ለመናገር በሚነደው እሳት ጸንተው ዋጋ የከፈሉ ጸንተው ገና ወገኖቼ ጨቅላ ለመራመድ የሚያሳሱ ህፃናት በአገራችን ቅድስት በሆነች ሀገር ታርደዋል። ባንገታቸው ስላለው ማይተም እንዲህ ዋጋ የከፈሉ አሉ። ደግሞ በከተማ እየኖረ እንዳልኳቸው የአይስክሪም ክርስትና ይወደዳል። እርሱ ክርስቶስን የተቀበለው
እንዳልኳችሁ አስቤዛው እንዲሟላለት ለዚህ አይደለም እግዚአብሔር የሰራችሁ የሞተላ አምላክ ከሞት በኋላ ቃል የገባል አምላክ። ስለዚህ አለ ንጉሱ ያንን ትእዛዝ ሲያዝም እነሱ ወገኖቼ አሳስረው በዚያ በሚገርም በሚያቃጥል እቶን እሳት ምን አላቸው ጨመሯቸው። በጣም ይደንቀኛል ኦርቶዶክሳውያን፣ በጣም ይገርመኛል ክርስቲያኖች። የከተታቸው እነዛ ፈርጣሞች የተመረጡ ወታደሮች የእሳቱ ወላፈን አቃጥሏቸው ገደላቸው። ምን አልኳችሁ? ወላፈኑ ዛሬ እያቃጠለን ያለው ወላፈኑ እኮ ነው ክርስቲያኖች። ዋናው እሳት ቢነካንማ የት እንገኝ ነበር? ወላፈኑ ፈርጣማዎችን አቃጠለ። እነዛስ እንዴት ይሆን? መሃሉ የተጨመሩት እንዴት ይሆን? እግዚአብሔር ምን ይሰድላቸው? ምን ይልክላቸዋል? በዚህ በትንቢተ ኢሳይያስ በ43ኛው ምዕራፍ ቁጥር 3 ላይ እንደው በድንግል ማርያም የምን ቃል ስሙ ክርስቲያኖች፣ በእሳቱም ውስጥ ብትገባ አያቃጥልም፣ በውሃ ውስጥ ብታልፍ ውሃው አይወስድም፣ አንተ የኔ ነህና ክብርና ምስጋና ለስሙ ይሁን። በእሳት ውስጥ ብትገባ በእሳት ውስጥ እንዴት በእሳት ውስጥ ዝማሬ ይቻላል? እንዴት በመከራ ውስጥ መዘመር ይቻላል? ዝማሬ ወገኖቼ በደስታ ዘመን ብቻ አይደለም፣ ዝማሬ በተባረክንበት ዘመን ብቻ አይደለም። በእሳት ውስጥ ምን አለ? ወላፈኑ ብዙዎችን አጥፍቷል፣ ገሏል። ወገኖቼ ክርስቲያኖች በመሃል ደግሞ ያሉት ይዘምራሉ። አይገርማችሁ? ክብርና ምስጋና ለስሙ ይሁን። ምን አታችሁ ነው ከዝማሬ ማይበሉ የራቃችሁት? ምን አታችሁ ነው ከቅዳሴው ህብረት የወጣችሁት? ምን አታችሁ ነው ከቃለ እግዚአብሔር የራቃችሁት ክርስቲያኖች? እንዴ ከዚህ በላይ ግን የገጠማቸው ብዙዎች ጸንተው ኖረዋል። በእሳት ውስጥ ዝማሬ ይደንቃል እኮ፣ በመከራ ውስጥ ዝማሬ ይደንቃል። ክርስቲያኖች እንዲህ ይላል የዕብራውያን ጻፊ በምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርስ ዘንድ ስላላቸው ለማገዝ የሚላኩ የእግዚአብሔር መናፍስት ከነዚህ መካከል ነው መጋቢ አዲስ የዘመናትን ጨለማ በብስራቱ ያበሰረና ጨለማውን ያስወገደ የ5500 ዘመን ጨለማ በብርሃን የለወጠ ገና ነው መልአክ ቅዱስ ገብርኤል ከነሱ ጋር ይዘምር እነሱ ለምስጋና ያቆያቸው ነበር። በሚቃጠለው መካከል ላይ ሆኖ ወገኖቼ እሳቱን እንደ ውሃ አድርጎላቸው ነበር። ክብርና ምስጋና ለስሙ ይሁን። ይሄ በእምነት ይመጣል። የተራ ነገር አይደለም። እግዚአብሔርን ለሚወዱ እግዚአብሔርን ለሚፈሩ የሚታዘዝላቸው መልአክ አለ። እናንተ እኮ የንጉስ ልጆች ናችሁ ክርስቲያኖች። ከቃሉ ጋር ናችሁ? አዎ እዚህ ትኖራላችሁ። አንዳንድ ባለስልጣናት እናንተም ያላችሁ አዎ በምድር ላይ ያሉ ወታደሮች ይጠብቋቸዋል። ነገስታቱን ወታደሮች እንዲህ በጥበቃ ይንቀሳቀሳሉ ተመልክታችኋል። እናንተ ግን የንጉስ ልጆች ስለሆናችሁ በማይታዩ ረቂቃን መላእክት ትጠበቃላችሁ። ክብርና ምስጋና ለስሙ ይሁን። የንጉስ ልጆች የእግዚአብሔር ልጆች ስለሆንን የማን ልጆች ነን? ታፍሩበታላችሁ? የእግዚአብሔር ልጆች ናችሁ። በማይታዩ ረቂቃን መላእክት ለነዚህ ወጣቶች የተላከው እሳቱን ወደ ውሃ የሚለውጥ ገናናው መልአክ ቅዱስ ገብርኤል ነበረ። እሳቱን ለወጠው አልለወጠው? እንባቸውን አበሰ አላበሰም? ወገኖቼ ክርስቲያኖች ይህ ገናና መልአክ ያደረገው ነገር ድንቅ ነው። የሰራው ስራ ይገርማል። በሰዎች መካከል እንደ ሰዎች ያለ አይደለ። ንጉሱ ሲመለከት የጨመርናቸው 3 ናቸው፣ የምንመለከተው ደግሞ 4 ነው። አንዱ ደግሞ ሰማያዊ ይመስላል። ምናዊ ይመስላል? ንጉሱ ታይቶታል። በእሳት ውስጥም እሳታውያን እንዳሉ ማለት ነው። ዛሬ ቅዱስ ገብርኤል ነኝ የሚል ትውልድ እየፈራ ነው አይደል? ይቻላል ከእርሱ ጋር ማገናኘት ነው። ወገኖች ክርስቲያኖች እንደው ጠዋትና ከሰዓት የሚፈራረቅ ጠባይ ኖሮት፣ ለዚህ ነው ሰለስቱ ምዕት ሲገልጡ ምን ይላሉ? 2 አትሁን ይላሉ። ስንት አትሁን? 2 እንዳንሆን እግዚአብሔር ይርዳን። አሁን በመቅደሱ ተገኝተናል። አሁን አስቀድሰናል። አሁን በቃል ኪዳን ታቦቱ ፊት ቆመናል። ከሰዓትም እንዲሁ በዝማሬ እንድንቆይ ማን ያግዘን? እግዚአብሔር ያግዘን ክርስቲያኖች። ስለዚህ በእሳቱ መካከል ማን ቆሞ ነበር? ወገኖቼ በእኛና በሞት መካከል እነዚህ ቅዱሳን ባይገቡ የገባንበት ሲኦል ነበር፣ የገባነው ወደ መቃብር ነበር። ክርስቲያኖች አንዳንድ ጊዜ ስናውቀውም ሳናውቀውም ወደ እሳት ውስጥ ገብተናል። ማን ግን አሻግሮናል? ማን ግን አውጥቶናል?
አረ ክብርና ምስጋና ለስሙ ይሁን። ይኸው ገናናው መልአክ ዛሬ በመላው ዓለም አገራችን የሚከበረው ቅዱስ ገብርኤል በመካከላቸው ሆኖ በዝማሬ የሚገርማችሁ የዝማሬያቸው ርዕስ ክርስቶስ ወደዚህ ምድር እንዲመጣ እግዚአብሔር ከድንግል ማርያም እንዲወለድ በሚገርም ሁኔታ በእሳት ውስጥ ይዘምሩ ነበር። መከራ ውስጥ ልትኖሩ ይችላላችሁ። ሕይወታችሁ ዘንበል ብሎባችሁ ሊሆን ይችላል። ትዳራችሁ እንደ ቀድሞ ላይሆን ይችላል። ክርስቲያኖች ግን ማን ይመስገን በእሳቱ ውስጥም ዝማሬ ስላለ ማለት ነው። ስለዚህ የእሳቱን ኃይል በእምነት አጠፉ ክርስቲያኖች። እነዚህ የእምነት ጀግኖች ናቸው። ቢመለከታቸው ወገኖች ክርስቲያኖች አራት ናቸው። አንደኛው ማን ነው? ጥሩት እስኪ። ጠላት ይደንግጥ፣ ስሙ ማን ነው? ዲያብሎስ ከኛ ይራቅ፣ ስሙ ማን ነው? መልካሙን ዜና ለምድራችን ዛሬም ያበስረን ስሙ ማን ነው? ቅዱስ ገብርኤል ነው። እንደ መላእክት ያለ እሳቱን ያበረደላቸው፣ እሳቱን ያቀዘቀዘላቸው፣ በምስጋና ያጸናቸው ቅዱስ ገብርኤል ነበረ። ወገኖች ክርስቲያኖች ንጉሱን ያንበረከከ እግዚአብሔር በዚህ የፈተናቸው አንደኛ እግዚአብሔር እንደሆነ እንዲያውቁ ነው። ያላመኑት አይደለም የእግዚአብሔር ሥራ በእርሱ እንዲገለጥ ነው የተባለው ቅዱስ መጽሐፍ ሲነግረን። እግዚአብሔር በፈተና ውስጥ የሚጥላችሁ እግዚአብሔር ማንነቱን እንድታውቁ ነው። ምናልባት ታማችሁ ከሆነ ሌላ ህመም ጥሎባችሁ ያንን ሲያሳያችሁ ሌላ ታምር ሲገልጥላችሁ ነው ክርስቲያኖች፣ እውነት ለመናገር ማለት ነው። ስለዚህ መከራችሁ ከቃሉ ጋር ናችሁ። መከራችሁ እግዚአብሔር ጋር ካደረሳችሁ መከራችሁ መከራ ሳይሆን መካሪ ነው አይደል? አባቶቻችን የሚሉ መከራችሁ እግዚአብሔር ጋር ካደረሳችሁ መከራ አይደለም መካሪያችሁ ነው። የዘላለም ሕይወት እንድታገኙ አድርጓችኋል። በተለያየ ቦታ በጸበል ስፍራ ላይ የምትገኙ ወደ እግዚአብሔር ቤት የምታቀርቡት መባ እንኳን አጣችሁ በስብራት ላይ ያላችሁ እናንተ የእግዚአብሔር ናችሁ። የተከላችሁ የሚያኖራችሁ እሱ እግዚአብሔር ነው። ደግሞም በአዲስ ኪዳኑ የሞተልን አምላካችን ነው፣ እጆቹን ዘርግቶ የሚቀበልን። ስለዚህ ተመለከተ፣ አየ፣ ውጡ አላቸው። ወገኖች ክርስቲያን በእናንተ አምላክ እኔም አምናለሁ ምን እላለሁ አለ። አያችሁ ንጉሱን ያንበረከከ ፈተና ነበረ። በዚህ አካባቢ የነበሩትን በሙሉ የማያምኑትን እንዲያምኑ ያደረገ ነበረ። ደግሞም እምነት የተገለጠበት እምነት የታየበት ነው ዛሬ ወገኖች ክርስቲያኑ። ስለዚህ በእሳት ውስጥ እንዲዘምሩ የሆኑት እነዚህ ሐናንያ፣ አዛርያ፣ ሚሳኤል በእውነት የተወዳጁ ክርስቲያኖች ከእሳት ውስጥ ገናናው መልአክ ቅዱስ ገብርኤል አወጣቸው። ክብርና ምስጋና ለስሙ። በእሳት ውስጥ ሲዘምሩ ንጉሱም ጭምር በእናንተ አምላክ ምን እላለሁ አለ አምናለሁ አለ። ወገኖቼ ክርስቲያኖች እግዚአብሔር ዛሬም ያላመኑትን እንዲያሳምንልን ቅዱስ ፍቃድ ይሁንልን። ጨርሻለሁ። አንድ ቅድም ያልኳችሁን ጥቅስ ብቻ ልጥቀስላችሁ። ቅዱሳን መላእክት እንዴት እንደሚራዱ ብዙ ቅዱሳት መጻሕፍት ላይ የተመዘገቡ አሉ። ወገኖቼ ክርስቲያኖች እውነት ለመናገር ማለት በዚህ በሐዋርያት ሥራ የሚደንቀኝ ነገር አለ። በሐዋርያት ሥራ በምዕራፍ 27 ቁጥር 23 ላይ ታላቁ ሐዋርያ ቅዱስ ጳውሎስ መከራ ደረሰበት፣ ስቃይ ደረሰበት፣ ተራበ፣ ተቸገረ። የሚገርማችሁ በዚህ ሳለ ወደ አንድ ከተማ ከሌሎች ሰዎች ጋር ሲጓዝ ማለት ነው ቅዱስ ጳውሎስን ጊንጥ ነደፈው። ከቃሉ ጋር ናችሁ? ምን ነደፈው? ከሌሎች ለይቶ ቅዱስ ጳውሎስን ነደፈው። በዚህ ሰዓት እነዛ ሰዎች የተረገምክ ምን ብትሰራ ነው? ምን ብታደርግ ነው? አይደል? እንደዚህ እኮ ነው ምን ቸኩለው እውነት ለመናገር ምን ብታደርግ ነው ብለው እንትን አሉት፣ ገሰጹት። ቆይ እስኪ ተረጋጉ ብሎ ያቺን ጊንጥ ነቀል አደረጋትና ለምስጋና ደግሞ ቆመ። ለምን ቆመ አልኳችሁ? ለምስጋና። በቅስፈት ደግሞ ሊያመሰግኑት ጀመሩ። ተው አታመስግኑ፣ ያዳነኝ በሉ እስኪ። ምን ያለኝ? ያዳነኝ የእርሱ የምሆን እናም ደግሞ የማመልከው የማመልከው የእግዚአብሔር መልአክ ነው አለ። ክብርና ምስጋና ለስሙ ይሁን። ከመከራ ያሻገራችሁ ልል ብላችሁ እግዚአብሔርን አክብሩት፣ አመስግኑ። አንድ ጥያቄ ብቻ ልጠይቃችሁና ትምህርቴን በዚሁ ልጨርስ። እውነት ለመናገር ምን ያለኝ? ያዳነኝ የረዳኝ የማመልከው የማን መልአክ? ስለዚህ ቅዱስ ጳውሎስ ሌላ አምላክ አለው ማለት ነው ከእግዚአብሔር ውጭ። ወገኖቼ እኛ ብንሳሳት እንኳን እነሱ በልካቸው ነው የሚቀበሉት። እውነት ለመናገር ማለት ነው ሰዎች እንደሚሉት አይደለም። ቅዱስ ገብርኤል የማን መልአክም? የማን መልአክ? የእግዚአብሔር መልአክ፣ የኛን ግን የሚጠብቅ ጠቢባን ያደረጋቸው እርሱ ነው። በእውነት የእሳቱን ኃይል አጠፋልን። ክብርና ምስጋና ለስሙ ይሁን። ዛሬም
በምድራችን ላይ የተከሰተውን እየተከሰተ ያለውን የእሳቱን ኃይል እንዲያጠፋልን ቅዱስ ፍቃድ ይሁንልን። በሃይማኖት ጀግነን ልክ በዕብራውያን መልእክት እንደተጻፈላቸው ምዕራፍ 11 ላይ ማለት ነው የኛም ህይወት በዛ ታሪክ እንዲጻፍልን ቅዱስ ፍቃድ ይሁንልን። አሁን ዕብራውያን መልእክት ድጋሚ ይጻፋል እያልኳቸው አይደለም፣ ግን ገድላቱ ድርሳናቱ ተጽፏል አልተጻፉ የዛ ትርጓሜ ነው። ሌላ አዲስ ነገር የለውም። እውነት ለመናገር ማለት ቅዱሳን መላእክትን ለመረራት ብዙዎች ተነስተዋል። ታስታውሳላችሁ በሐዋርያት ሥራ በምዕራፍ 12 ላይ የሚገርማችሁ ቅዱሳን መላእክት በህይወታችን ስራ ሲጀምሩ ጨለማውን በብርሃን ለውጠው ቅዱስ ጴጥሮስ የሞት ቀኑን አይደለም ሰዓቱን እየጠበቀ ነው። ሌሊት ቅዱስ መልአክ በዛ ቤት ገባ፣ ብርሃን ሆነ ይለናል። ክብርና ምስጋና ለስሙ ይሁን። ምናልባት ኦርቶዶክሳውያን ክርስቲያኖች ዙሪያችሁ እውነት ለመናገር ጨልሞ ሊሆን ይችላል። ዙሪያችሁ በሙሉ ታውቆ ሊሆን ይችላል። ወገኖቼ ለማን ልንገረው ብላችሁ የምትሉት ብዙ ችግሮች ገጥሟችሁ ሊሆን ይችላል። ወገኖቼ ክርስቲያኖች በሰንሰለት ታስራችሁ መራመድ አቅቷችሁ ሊሆን ይችላል። ማይታዩ ሰንሰለቶች አሉ እውነት ለመናገር ማለት ነው። ቅዱስ መልአክ ሲመጣ ግን ህይወታችሁን በብርሃን ይመላል። ቅዱስ ጴጥሮስ ወገኖቼ ክርስቲያኖች ሲገባ የጨለመው ቦታ በብርሃን ተለወጠ። ቅዱሳን መላእክት ሲገቡ ምን ይላሉ? የሚገርማችሁ አንዱ ብርሃን በዚህ በራእየ ዮሐንስ ላይ ማለት ከሰማይ ካሉ ሊቃነ መላእክት መካከል አንዱ ወደ ምድር ወረደ። ታላቂቷ ባቢሎን በራች ይላል። ምን በራች? ተናወጸችም ይላል ክርስቲያን። የአንድ መልአክ ክብሩ ይሄ ነው። ስለዚህ ጨለማ በእነሱ ዘንድ የለም። ብዙ የጨለመብንን ጉዳይ እንዲያበረሉን ቅዱስ ፍቃድ ይሆንልን። በቅዱስ ጴጥሮስ ላይ የታሰረው ሰንሰለት መልአኩ እንደሆነ አውቆ ሰንሰለቱ ተበጠሰ ይላል። ሰንሰለታችንን ይበጣስልን ቅዱስ ገብርኤል ማለት ነውና ተበጠሰ። ክርስቲያኖች በመልአኩ ፊት የሚታሰር ነገር ስላሌለ ማለት ነው። ዛሬም ብዙ የታሰሩብን ነገሮች አሉ፣ እንዳንራመድ ያደረጉን። የሚታይ ሰንሰለት አለ፣ ደግሞ የማይታይ አለ። ማን ይበጣስልን? ማን ይበጣስልን? ኧረ አመስግኑት ይህንን ገናና መልአክ ቅዱስ ገብርኤል።